ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። አውቃለሁ ለሶስት ለአራት ቀን ምናምን ነገር ጠፋ ብዬ ነው የመጣሁት እና ደግሞ በዚህ በሶስት በአራት ቀን ውስጥ በጣም ብዙ ነገር ተከስቷል። አብርሽ አሁን ከዛሬው ቪዲዮ ጋር ሄርሜላን ለሶስተኛ ጊዜ ነው ሄርሜላ ሩታ ቤት ድረስ የምትሄደው ማለት ነው። እና ብቻ በጣም ብዙ ነገሮችን ስታዘብ ነበር። ያው ቪዲዮ እየሰራው ባይሆንም ግን ብዙ ነገሮችን ስታዘብ ነበር። እስቲ ያለፈውንም ነገር ምናምን ነገር ስላየሁት አንድ ላይ እያወራን አንድ ላይ እንደ ተመልካች ያለንን አስተያየት እየተጨዋወትን ቪዲዮችንን እንቀጥላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንደ ተመልካች ሰሞነኛ በሆኑ ጉዳዮች ያለንን አስተያየት አንድ ላይ መስጠት እንችላለን። አዲስ የሆናችሁ ሰዎች ደግሞ ካላችሁ ከይቅርታ ጋር ቪዲዮን አንዴ ቆይቼ ስለመጣው ጥሩ ስለማይሆን ለቻናሌ ላይክ እያደረጋችሁ ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ። በቀጥታ ወደ ዛሬ ቪዲዮ እንግባ። ይህን ቴክስት ለምን ደጋክሽን ነግቻለሽ? አንብበው ምን እንደሚል አንብበው። ማንበብ ትችያለሽ? ለምን ወደሱ የምታስነበቢው? ያንብበው እንዴ ማንበብ ትችያለሽ? ለምንድን ነው ለሱ የምታስነበቢው? በቃ የሆነች ነገር ጥፋታለች። በቃ ግልጹ ነገር ማለት ነው። ሲጀመር በምን አይነት ድፍረት ነው ለሶስተኛ ዙር እንደዚህ ሩታ እንደምትናደድ እያወቃችሁ ለሶስተኛ ዙር ቤት የምትመጡት ምናምን ነገር? አብርሽን በግሉ መጥቷል፣ ለሁለት መጥተዋል። ሄርሜላን በግሏ መታለች፣ ለሁለት ደግሞ ከዚህ በፊት መጥተዋል። አሁን ደግሞ ጭራሽ ሁለተኛ ዙርና ነገር እየመጡ ልታስጨለሏት ነው ሩታን፣ ልታስነቅሏት ነው። ሁልጊዜ እንደዚህ እንደተጨቃጨቅሽ፣ ሁልጊዜ ሆተ እንደሆንሽ፣ ሁልጊዜ ሁሉ ነገር እንትን እንዳልሽ ነው ያለሽው። ከዚህ በኋላ ሩታ እየሰማሽኝ ነው። ከህይወታችን ውጡ ብለሻል፣ እንወጣልሻለን፣ ህይወትሽ ጋር እንመለስም። በህይወታችንም አንቺ እንዳትገቢ ሰምኛለሽ እንዴ? በህይወታችን እንዳትገቢ? በማንና በማን ህይወት? በአብርሽና በሄርሜላ? እኔ ሲጀመር እውነቱን ለመናገር መጀመሪያም እኮ አንቺ ሳይሆን በሩታና በአብርሽ ህይወት የገባሽ መስመሲው ነገሩ እኮ እንዳለ የምትሆኛቸው ነገሮች የሚመስለው ሩታ በእናንተ ህይወት የገባች ነው የሚመስለው። ምን ማለት ነው? መጀመሪያውኑ ሲጀመር አብርሽ እዛው ትዳር ውስጥ ነበር እንዴ? ሲጀመር ውጪ ለምናምን ነገር ማለት ምን ማለት ነው? ጭራሽ አፍሽን ሞልተሽ እንደዚህ ስትይ ትንሽ ባለትዳር ለዛውም የወለደች የልጅ እናት እንደዛ ስትይ አይደብርሽም? በጣም አበዛሹ። በጣም አንቺ ብቻ አይደለሽ መናገር የምትችይው በነገርሽ ላይ። ስለዚህ ይበቃሻል፣ ከህይወቴ ውጪ። እኔ እኮ ማለት ነው አሁን እሺ እሷ እንደዛ ማለቷ ይሁን። ሄርሜላ መጀመሪያም የእሷን ባህሪ ምናምን ነገር የምናውቀው ነገር ነው። ግን ሚስቱን ሄርሜላ እንደዛ ስትናገር አብርሽ ዝም ብሎ ማየቱ ወንድ ነው? ወንድ ያስብለዋል ይሄ ማለት እንጃ። እኔ ምንም ማለት አልችልም። እንደዚህ አጠገቧ ቆሞ እኮ ነው የሚያሰደባት። ከህይወቴ ውጭ አላልሽም? ከህይወቴ አትንኪኝ። ስነ ስርዓትሽን ያዥ። አሁን አብዝተሽዋል በጣም። ምን ህይወት አለሽ? ተንዘላዝለሽ ለምትኖር ህይወትሽ ነው እንዴ? የትኛው ህይወትሽ? ስነ ስርዓትሽን ያዥ። ኧረ አብርሽ ጭራሽ ሩታን ስነ ስርዓት ይኖርሽ አልካት። እውነት ነው። እኔ እንጃ። እኔ አሁን ቪዲዮን ላይ ያበቃ ነው የምር። አሁን በነ ሩታ ምናምን በነ አብርሽ ትዳር አስተያየት መስጠት ራሱ እየሰለቸኝ ነው። ባለፈው ገና እኮ ሳምንት ራሱ አልሞላም ተደስተን ምናምን ነገር ሳንጨርስ ጭራሽ ሩታን እኮ ስነ ስርዓት ሊያስይዛት ምናምን ነገር። ለማን ወግኑ? ለሄርሜላ ወግኑ። ባንቺ ልጨክን አልችልም እኔ ያደፈው ፍቅር ያጣፋጭ ደስታ። ሰላም እንግዲህ የእስካሁኑ ኢንትሮ ነው። ሙሉ ቪዲዮን ያው አንድ ላይ ምናምን ነገር እናያለን። ግን ማለት ነው እሱ ሰላም ብሎ እስከሚገባ እናንተን ግን ሰላም ብዬ ነው የገባሁት። ሰላም ብያቸዋለሁ፣ ግን በስሱ ነው ሰላም ያልኩት። አሁን ያለፈችው 4-5 ቀን እንዴት ነበረች? እስቲ ከዚህኛው ከነ ሩታ ህይወት ውጭ የእናንተ ስራ፣ የእናንተ ትምህርት፣ የእናንተ ትዳር፣ በቃ ሁሉ ነገራችሁ እንዴት ነበር? እኔ ጋር ሰላም ነበር። እኔ በሰላም ነበር የጠፋሁት። ያው እንግዲህ ጠፋ ያላችሁኝም ሰዎች ባትኖሩም ግን ይሁን ተመልሼ መጥቻለሁ። ለራሴ ብዬ ነው ተመልሼ የመጣሁት እና ለማንኛውም ግን እንደገና ለማስታወስ ያክል ይህን ቪዲዮ ላይክ አድርጉ። እንቀጥል። የኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ወደ እናንተ ተመልሰን መጥተናል። ዛሬም ስንመጣ የእነ ሩታ ግቢ ነው የምንገኘው። ቤተሰቦቼ የሰው ግቢ ለዛውም ለሰላም ላልሆነ ነገር ስንተኛ ዙር ነው ነገር ስትመጡ ማለት? እሺ አብረሽ እንኳን ይሁን
የሱን እንደምንም እንቀበለዋለን አባት ስለሆነ ልጁ ምናምን ነገር ስላለ። ሄርሜላ ምን ቤት ናት? ለሶስተኛ ዙር ሩታ ቤት የምትመጣው ሄርሜላ ምን ቤት ናት? ባለፈው እንደዛ ተጣልተው ምናምን ነገር ተመነጫጭቀው ጭራሽ ሊጣሉ ምናምን ነገር ደርሳ እኔ እሱን ቪዲዮ ራሱ ማለት ነው አለመስራቴ በሱ ቪዲዮ በጣም ይደብረኛል። ምክንያቱም በጣም አስተያየት ልሰጥበት እያሰብኩ ነበር። ከአራስ ጋር ልትጣላ ሰው ምናምን ነገር ይዛ ኧረ በስመ አብ እንጃ። ከዛን ደግሞ ጨራሽ አልበቃ ብላት ሶስተኛ ዙር ምናምን ነገር ነው እየመጣች ያለችው። ለዛም ነው ይዣት የመጣሁት ማለት ነው። ምን ልታናገር እንደፈለገች አላውቅም። ሁለታችሁ ነው የምፈልጋችሁና እኔ መውጣት ስለማልችል አንተ ግን ሄርሜላን ይዛሃት ና ብላኛለች። እንግዲህ ኦኬ ሶሪ አላወኩም ነበር። እኔ እንዲያውም ሲመጡ ምናምን ነገር ትንሽ አበሳጭቶኝ ነው። ሩታ ጠርታቸው ከሆነ ይሁን። እኔ ግን ማለት ነው ሄርሜላን በሆን እንደዚህ አይኔም በጨዋ ጥቤ አልደርስም። ይሁን ግን ሩታን ስለምናከብር ብቻ መምጣቷን እሺ እንቀበላለን። እስካሁን ላወራት ነገር ግን ሶሪ። ሩታን በቃ እንደፈላጎትሽ ብዬ ዝም ነው ያልኳት በዚህ 2-3 ቀን ማለት ነው። በቃ እንደፈላጎትሽ እንደምትፈልገው ይሁን ብዬ ትቼዋለሁ። እርግጠኛ ነኝ በሩታ ቦታ ሄርሜላ ብትሆን እንደ ሩታ የሆነችው 2-3 ቀን የራስሽ ጉዳይ ምናምን ነገር እንደ ራስሽ ምናምን ነገር ብላተው ይሄን ሚክድ ሰው ያለ አይመስለኝም። እስቲ እናንተም ምናምን ነገር ንገሩ። ሄርሜላ ብትሆን አብረሽ እንደዚህ ያደርጋል አይደለም? 2-3 ቀን እኮ እንደ ልብሽ ምናምን ብሎ ሊተዋት ራሷ ከህይወታችሁ ልውጣ ብላ መታ ራሱ እኮ ማለት ነው እያለቃቀሰ ነበር። ይህን ቴክስት ለምን ደላክሽን ለምቻለሽ? ተረጋጊ። አንብበው፣ ምን እንደሚል አንብበው። ማንበብ ትችያለሽ። ለምን ወደሱ የምታስነበቢው? እንዴ ቆይ እሺ፣ ቅድምም ብያለሁ ማለት ለምን ልትከለክ ያሰብሽ ቴክስቱን? እሺ ምናልባት አብረሽ የሚያነበው ከሆነ አንድ ላይ እንሰማዋለን ምናምን ነገር ግን ገና ካሁኑ እሺ ሩታ ተናዳ ምንም ሆና ብትመጣ ነብር ሆና ብትመጣ እኔ ምንም አልፈርድባትም ሩታ ላይ። ግን ራስሽ ማንበብ ትችያለሽ። እሱ ለምን ታስነብቢያለሽ ምናምን ነገር አይባል። እውነቱን ለመናገር አይባልም። በትክክል እሷ መስረጃውን ለአብረሽ ነው እየነገረች ያለችው። የሆነች የሰራሽው ስህተት ከሌለ በስተቀር እንደዚህ ልትሸፋፍኛ አትሞክሪ መሰለኝ። ላኩልሽ አይደል እንዴ አብረሽ ዝም ይበላት። ስነ ስርዓትሽ ነው እንጂ አንብበው። ምን ነው እሺ ተረጋጊ። ታዲያ ፎርዋርድ አታርጊለት ነበር? በተማረ ዘመን እሱን ጠርተሽ እኔን ጠርተሽ እዚህ ጋር ነው እንዲያነብልሽ የፈለግሽው? ፊት ለፊት እዚሁ ምን ነው እንትን እንዳትይ ነው አይ ስለዚህ ሄርሜላ በጣም የሆነ የደበቀችው ከስር በጣም የሰይጣን ስራ የሚባል ነገር እየሰራች እንደሆነ ከዚህ ግልጽ ነው። በዚህ በኩል በጣም ምንም በቃ ልታመልጥ አትችልም። ምክንያቱም እሷ ራሷ የጻፈችውን ቴክስት አብረሽ ፊት ይነበብ ሲባል እንደዚህ ላይታች የሚያስብላት ነገር ከሆነ ነገሩ የሰላም አይሆን መቼስ። ምን እየሆናችሁ ነው ያላችሁ? እሺ ለምንድን ነው ይኸውልህ፣ ለምንድን ነው ማታነብልን እንዴ አብርሽ? ለምንድን ነው ማታነብል? የሆነ ነገር ጽፋ ከሆነ ጭራሽ ህዝብም እንዲሰማ አልፈለግም። ሚስትህን እንዴት ሰድባ ይሆናል። እርግጠኛ ነኝ በቃ ስድብ ነው የሚሆነው ነገር ግን አንብብልን እንጂ ያለችውን አዳምጪ መጀመሪያ። እንዴ ሩታ ምን ሆነሽ ነው? ለዚህ ነው እንዴ ጠራሽኝ? እኔ ለጭቅጭቅኝ ጠራሽኝ እንዴ? ግን አብርሽ ማለት ነው ሄርሜላ ስትጮምና ነገር ዝም በይ አይላትም። ሩታ ስትጮምና ነገር ያስጠነቀቃታል። ይሄ ምን አይነት በጣም የወረደ ስራ እንደሆነ እናንተ መገመት ትችላለች። መገመት ብቻ ሳይሆን በቃ ምንም የሚገመት ነገር እኮ አይደል። እንጃ እኔ አብርሽ አሁን በጣም ጤንነቱ እያጠራጠረኝ ነው። አንቺ ቤጣፍሽ እኮ ትክክል አይደለም። ለምን የመለሽን ለመልስ ትክክል ስለሚገባት እኮ ነው። ቆይ አንቺ አሁን ስትጽፊ እኔ ዝም ማለት ነበረብኝ? አሁን የጠራሽን ጉዳይ ለዚህ ነው። አንቺ ሁሌ ትናገራለህ፣ ሄርሜላ ዝም ትላለች። ለምን እንነጋገር እንችላለን? ነገሩ ባጭሩ ማለት ነው ሁለቱም ተሰዳድበዋል ነው። እሺ እኔ ሁለቱ መሰዳደባቸው ምናምን ነገር ያን ያክል ጉዳይ አይደለም። ግን አብርሽ ሄርሜላ የሰደበችው ለዛውም ሚስቱን የሰደበችው እያለች ሩታ ስለተናገረችው ነገር እንዴት እንደዚህ ታደርጋለሽ እያላት ነው። እሺ ስድቦቹ ምናምን ነገር ከነገሩን ይነግሩናል፣ ካልነገሩንም አይጠቅመንም። ምንም የሚያንጽ ነገር ስላይደለ ማለት ነው። እስቲ ሚስቶች ምናምን ነገር እናንተ ብትሆኑ ምን ይሰማችኋል? አንተ ራሱ አብረሽ ብትሆን በሩታ ቦታ ብትሆን ምን ይሰማሃል? ተው በሩታ ቦታ እንዲሁም አትሆን ችግር የለው። ግን አንተ ራስህን ሆነ ከሆነ ጓደኛ ጋር ተጣልተ ሩታ ለጓደኛ ብትወግን ሚስት ሆነ ለጓደኛ ብትወግን ምን ይሰማሃል? በጣም ብዙ ነገር እያደረግሽ አንቺ ነሽ እኮ የኔን ስም አንስተሽ እንኳን ከሱ ጋር ለመጣላት እሱን ለመጨቅጨቅ እሱን እንትን ለማለት ልጅን የምታስጨንቂው ትዕግስቱን የምታስጨርሽው አንቺ ነሽ እኮ። አሁንም ደግሞ በእኔ እንደዚህ ጋር ቆሜ ካሁን ቆይ ሄርሜላ ከሩታ በሌላ አብረሽ ተጨንቃለት ነው አስባለት የምታስጨንቂው ምናምን ማታከብሪው ከዚህ በፊትም ያለች ነበር። ምን ቤት ነሽ እንጂ ሩታ አብረሽን አከበረችው አላከበረችው
አስጨነቀችው አላስጨነቀችው ምን ቤት ነሽ? እህቱ ብትሆኚ እሺ፣ ደግሞ እናቱ ብትሆኚ እሺ፣ ችግር የለውም ማለት እሱንም በገደብ ግን ከየትም የመጣሽ ጓደኛ ሆነሽ ስለ አብርሽ ከሩታ በላይ ልትጨነቅ ከሚስቱ በላይ ከልጁ እናት በላይ ልትጨነቂ አንቺ ማነሽ? ከዛ ውጭ እዚህ ግቢሽ ውስጥ እየጠራሽን ማይሆኑ ካታ እየፈጠርን እንድንሄድ አልፈልግም። ሁልጊዜ ማለት ነው ለእኔ የሚሰጠኝ ስም ማይሆን ስም ነው። እዚህ ዛሬ ነው የጠራኋችሁ። እስከ ዛሬ እናንተ ነበር ስትመጡ እንዴ? አብርሽ ምንድን ነው ያለው? ለእኔ የሚሰጠው ስም አንተ ስምን ያሳሰበ ከሩታ መጨነቅ ከሩታ ደግሞ መከፋት ከሩታ ማዘን በላይ ያንተ ስም ነው ያሳሰበ ማለት ነው። ከዛን አለፍ ብሎ ደግሞ የሄርሜላ መጨነቅ ነው የሚያሳስብ። እዚህ መሀል የሩታ ሰላም መሆን አያሳስብም። የቤተሰቦቿ መከበር አለመከበር አያሳስብም። የራስ ስም ነገር ነው የሚያሳስብ። እዚህ መሀል ስንት አንተ እየመጣ ችግር እየፈጠርክ ስትመለስ አልነበር እንዴ? ጓደኞች እየመጡ ስንት ችግር እየፈጠሩ እየተመለሱ አልነበር? ዛሬ አጋጣሚ ሩታ ጠራቻችሁን፣ እንዲሁም አክብራችሁ ሩታ ጠራቻችሁን ነግቢያቸው ድረስ አንተ ትንሽ ጭቅጭቅ ሊፈጠር ሲሞክር ለስም መጨነቅ ጀመርክ። ሲጀመር ቆይ የት የነበረው ስም ነው ማለት አብርሽን? ቆይ እስቲ ንገሩኝ እስቲ የት የነበረው ስም ነው የሚጠፋው? እኔ ብዙ ነገር እንድናገር እያደረገኝ ነው ማለት ሁሉም እኮ ስለአንተ ሳያውቅ አይደለም እስከዛሬ እሹሩሩ እያለ ምናምን ነገር የቆየው። ትዳራችሁ እንዳይፈርስ ነው፣ ለልጃችሁ ሲባል ነው፣ ለሩታ ሲባል ነው እንጂ ማንም ሳይታየው ቀርቶት አይደለም። ማንም እስከዛሬ ዝም ያለ ቤተሰቦቿም ቢሆኑ እህቶቿም ምናምን ነገር ቢሆኑ አውቀው ነው ዝም ያሉት። በጣም የምትችቃቸው ነገሮች ነው እያወራሁ ለአንድ ሰዓት ለሁለት ሰዓት ብንከራከር እሷ ደስተኛ ናት። ይበቃሃል። በቃ ለምንድን ነው በዚህ ልክ የምትታገሳት እንዴ? በጣም ነው የሚሰለቸው፣ በጣም ነው የሚደክመው። ይበቃል። እንደዚህ ብዬ አላውቅም። አውቃለሁ። ለምንድን ነው በዚህ ልክ የምትታገሳት? በቃ በግድ ልውሰደው ነው አብርሽን? በግድ እኔ ላድርገው ነው? በግድ እኔ ጋና እኔን አግባኝና እንኑር ነው ወይስ ምንድን ነው? ለምንድን ነው በዚህ ልክ የምትታገሳት? የፈለገ ቢታገሳት የፈለገ እስከ ጫፍ እስከ ሞት ቢታገሳትስ ምን ቤት ነሽ? ችግር የለውም እኮ አሁን የሆነ ነገር ሆኖ እኮ ማለት ነው አያርገውና ሩታና አብርሽና ነገር ቢለያዩ ዞሮ አብርሽ ሌላ የትም መጥፋ የለውም አንቺ ጋር ነው የሚሆነው። ግን አትጣደፊ ነው በቃ አትጣደፊ። እሱም አግባብ ሆኖ አይደለም። ግን በዚህ ልክ ደግሞ ሩታ እየተጨቆነች ብል ይቀለኛል። እየተጨቆነች ምናምን ነገር እንትን የምትልበት ምንም ምክንያት የለም። ግን በጣም የራስሽ ለማድረግ ቸኮልሽ። እየሰማሽ ነው ስለሚገባሽ ነው። ሊደብርሽ አይገባም። ፕሊዝ እሺ አብርሽ አንወጣም? አይበቃም? መውጣት ከፈለግሽ ራስሽ አትወጪም? አብርሽን ይዘሽ የት ነው የምትሄጂው እንዴ? ስትፈልግ እኮ ሩታ ማለት ነው ይቅር ብለው ምናምን ነገር አብርሽን ቤቷ ማስቀረት ትችላለች። መውጣት ከፈለግሽ ራስሽ ውጪ። የዛኔ ጎብዛሽ ነበር፣ ጥሩ ጎብዛሽ ነበር። ከህይወታችሁ ልውጣና ነገር ብለሽ ያ ወኔ ነው አሁን በቃ የጠፋው ያ ወኔ ነው። አሁን ልክ በዛኔው አይነት ወኔ ቀስ ብለሽ ይኸውና በሩም ከፍተ ነው ዝግ የነበረ በር ከፍቶ መግባትም ትችል። እንግዲህ ያው ከውስጥ በኩል ከፍቶ መውጣት አያቅትሽም። ውልቅ በይ በቃ። እኔ እዚህ እንድትመጣ ማዋ አልፈልግም። እኔ ዛሬ ነው እኔ ፈልጌ እኮ የጠራኋችሁ። እስከ ዛሬ ማድረስ እና እኔ ጋር ይሁን ችግር የለውም። ኧረ እባክህ አብረሽ ገና አሁን አሳክኝ፣ በቁም ነገር መሀል አሁን አሳክኝ። ልጄን ስጭኝና እኔ ጋር ይሁን። በጣም ትወጣዋለህ፣ ታደርገዋለህ፣ ታሳድገዋለህ እያጠባሁ። እሺ ማጥባቱ ምናምን ነገር ተው። እኔ ምንም ማብራሪያ ማያስፈልገው ትልቅ እየቀልድ ነው የቀለደው እዚች ጋር። ሀሳብሽ እንደዛ ነው ሩታ? ምን አገባኝ? ባትገናኙ ምን አገባኝ? አይ ምናልባት የኛ ነገር አሳስቦሽ ልታገናኙን ካሰብሽ ብዬ ነው። ኧረ ያው ማለቴ ተው አብርሽ፣ ለራስ እያመቻቸ ነው። በጣም የሞኝ ነገር እኮ ነው እየሆነ ያሉት። እኛን ልታገናኝን ሩታ ሲጀመር አያገባ ማለት ትታለች እኮ ግነተን ሁኔታ ይነተን ነገር ትታለች እኮ። ግን ያላሰበችውን እያሳሰባችኋት ለራሳችሁ መንገድ እየፈጠራችሁ ነው። አሁን በንዴት የሆነ ነገር ብትል ከዛን እሷ እንደዚህ ብላ ነገር ትሉና ወደ ራሳችሁ ህይወት ልትገቡ ማለት ነው። አያገባንም እኮ ግን እያልን ያለነው መሆን ያለበት ነገር ይሁን ነው እንጂ ስትፈልጋ አይደለም ሄርሜላ እና ማዕት ሴት ማግባት ትችላለህ፣ መብት ነው፣ ማንም አይከለክልህም። ግን ለምን አንደኛህን እቺን መስኪን ልጅ አስወለድካት? ሌላው ይቅር ለምን እያስመሰልክ ምናምን ነገር ይህን ሁሉ ጊዜ እንድትታገስ አረካት? ምንም እኮ አዲስ ነገር የምታወራው ነገር የለም። አይበቃህም? ግን ማን ነው ማለት ይበቃሃል አብርሽ፣ እግዚአብሔርን ከዚህ በላይ ምንም ባትቆም ሁላ ደስ ይለኛል። ነኝ ለምንድነው እንደዚህ እንድትንቅ እንደዚህ?
አቤት መቅለስለስ ምንድን ነው አሁን? ምን አለበት አሁን አብርሽን ስታወሪ ልስልስ የሚለው ድምፅሽ ሩታን ስታወሪ በጣም ልስልስ ቢል ይህኔ እኮ ምናልባት አናቀም እንጂ ቤተሰቧን እኮ እስከ ጥግ ሰርበሻት ሙልጭ አድርገሽ ሰርበሻት ይሆናል። አሁን የአብርሽ መቆምና መርከብ ነው ያሳሰበሽ እንዳይጎዳበሽ የወደፊቱ አልልም። እኔ መጥፎ ነገር ከአፌ አላወጣም። ከህይወታችን ውጡ ብለሻል፣ እንወጣልሻለን፣ ህይወትሽ ጋር እንመለስም። በህይወታችንም አንቺ እንዳትገቢ ትሰምኛለሽ አይደል? በጣም አበዛሹ። ያው ቀደምም ይሄን ነገር ብያለሁ፣ በህይወታችን እንዳትገቢ። እኔ እሺ ንዴቱ አፍንጫዬ ላይ ስለደረሰ ማለት ነው ምንም ማለት ስላቃተኝ ነው። እስቲ እንደኔ ማለት ነው አፋችሁን የያዛችሁ እስቲ በየቤቶቻችሁ ምናምን ነገር ሆናችሁ አፋችሁን የምትሉትን ነገር ያጣችሁ ሰዎች እስቲ ኮመንት ላይ ነገሩኝ። አያመኝም የመጣን ሁሌ መሰረብ ግን አይሰለችም። ስለሚገባት ነው። በነገር ላይ እንደ ክብር ትቁጠረው። ስድቡን ቦጫጭቅሽ ነበረ። ቅርታ በጣም ጭራሽው አላልኳችሁ። ልክ ሩታ መሄዷን አይታ ድምጿን ለስለስ ምናምን ነገር አድርጋ አብርሽን ልታጽናን ነው። አጽናኟ ሄርሜላ እነበላት። እንግዲህ ይህ ነገር ይፈጥራል ብዬ አላሰብኩም። አብርሽ በቃ ተረጋጋ። እኔ ሰላምህን ነው የምፈልገው። ታውቃለህ አይደል? ማረፊያ ቢያታጣኝ ፍቅርሽ ናፍቆትሽ ይደርሳል እኮ ሄርሜላ። ቆይ እኔ ቪዲዮን ከዚህ በላይ አልቀጥልም። በእርግጥ አልቋል ቪዲዮ ምናምን ነገር፣ ግን እኔ ከዚህ በላይ መቀጠል አልፈልግም። ይደርሳል እኮ ቤትስ ምናምን ነገር ከፈለግሽ ወስደሽ ምናምን ነገር አክፈሽ ምናምን ነገር ማጽናናት ትችያለሽ። እንጃ እኔ ከዚህ በላይ ምንም ማለት አልፈልግም። ያለኝን አስተያየት ምናምን ነገር ሁላ ጨርሻለሁ። አሁን ወደ ንዴትና ወደ ቁጣ ምናምን ነገር እየገባው ነው። ወደዛ ከመግባቴ በፊት ደግሞ የእናንተን አስተያየት ምናምን ነገር ኮመንት ላይ ጻፉ። የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ ለዚህ ቻናል አዲስ ሆናችሁ ሰዎች በድጋሚ እኔ ቡሱ ነኝ። ይህ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ከኔ ጋር እንደ ተመልካች ያለንን አስተያየት ሰሞነኛ በሆኑ ጉዳዮች ሳንፈርድ አስተያየቶቻችንን ብቻ መስጠት እንችላለን። እዚህ ድረስ ደግሞ ስላያችሁ ሁላችሁንም ከልብ አመሰግናለሁ። ሰብስክራይብ ያረጋችሁትም ያላረጋችሁትም ሰዎች ከልብ አመሰግናለሁ። ቪዲዮን ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።